አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 9። ደራሲ ሰሚራ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። የዕለቱን አንድ ደንበኛዬን አግኝቼ ወደ አጎቴ ልጅ ቤት መኪና ያሽከረከርኩ እየተመለስኩ ነው። ከእናቴ ጋር ጭቅጭቅ ውስጥ ነበረን። ከአባቴና ከወንድሜ ጋር እንድንገናኝ አትፈልግም። አልገባኝም። በደንብ አጥብቄ ስጠይቃት ህልም እንዳየችና መጥፎ ስለሆነ ከሌላው ጊዜ በበለጠ ዱዓ እንዳደርግ ትነግረኛለች። ይህንን ተባብለን ስልኩ እንደተዘጋ የሆነ ሰው ወደ ጎማው ገባብኝ። ምንም እንኳን መሪውን ለመቆጣጠር በሞክርም አልሆነም። የእናቴ ህልም ነው ማለት ነው። ጨነቀኝ። ገና ምንም ባልለመድኩት ሀገር ላይ ሰው መግጨት ማለት ምን ያህል እንደሚከብድ ትረዱኛላችሁ። ወርጄ ላየው ስሞክር ሴት ናት። በደም በተላወሰው ጥርሷ ፈገግ አለች። ጅኒ መሰለኝ። ያው በአንዳንድ አጋጣሚ ለሰው ልጆች ይታያሉ ስለሚባል የመኪናውን በር ከፍቼ ወደ ውስጥ ስመለስ መሬት ላይ ያረፈው አንድ እጇ ሲንቀጠቀጥ አስተዋልኩኝ። ከቅዠት ዓለም ወጥቼ በድጋሚ ወረድኩ። እንዴት ላነሳት እንደምችል በራሱ ማሰብ አልቻልኩም። ለአምቡላንስ ስደውል ዘገየብኝ። ልጅቷ ልትሞት ነው። አማራጭ አልነበረኝም። ምንም እንኳን ባዕድ ሴትን መንካት ባይቻልም ከነደሙ አፍስሼ አነሳዋትና ወደ ኋላ ወንበር ላይ አስተኝቼ ወደ ሆስፒታል ቀዘፍኩ። እጄ ይንቀጠቀጣል። ሱብሃንአላህ። ይህንን ቃል እየደጋገምኩ ሆስፒታል ደረስኩ። የለበስኩት ጀለቢያ ንጣቱን ለመረዳት ይቸግራል። በደም ረጥቧል። ዶክተሮችን መጣራት ጀመርኩ። የተወሰኑ ረዳት ዶክተሮችና ነርሶች ተባበሩኝና አላህ ብሎ ሰርጀሪ ክፍል ነፍሷ እንዳለች አስገቧት። በጣም ወጣት ናት። ግን የጃኬቷ ኪስ ውስጥ ያስቀመጠቻቸው 2 የሲጋራ ጥቅሎች አሉ። አንድ ደብዳቤም አለ። ረጅም ጊዜ የቆየ ይመስላል እና መታወቂያ። እሱ ላይ ደግሞ ጥቁር ሂጃብ የለበሰች ሴት ትታያለች። ረሂቅ አብዱል አዚዝ ይላል። እንዴ! እኔ እኮ ያገኘኋት አጥንት በሚሰብር ብርድ በለበሰችው ጥቁር ቲሸርትና ቱታ ነው። እጇ ላይ ጥቁር ላምበዲ ጨርቅ ታስሯል። ዶክተሮቹ በቀዶ ጥገና ሰዓት ከሱሪ ኪሷ ውስጥ ያገኙትን ውድ የእጅ ስልክ ሰጡኝ። የይለፍ ቃል የለውምና ወደ ቤተሰቦቿ ልደውል ስሞክር በስልኩ ላይ ያለው የአንድ ግለሰብ ስልክ ቁጥር ብቻ ነው። ሊሃ ይላል። እየገረመኝ ወደዛው ግለሰብ ደወልኩ። ግን ከአገልግሎት ውጭ እንደሆነ ይናገራል። ምን ማለት ነው? ምንም መረጃ የላትም ማለት ነው። በመሃል የራሴው ስልክ ጠራ። ያጎቴ ልጅ ባል ነው። አደጋ እንዳጋጠመኝ ሳይሆን ደንበኛዬ ጋር እንዳደርኩ አሻውና ወደ መታወቂያው ተመለስኩ። ከደቂቃዎች በፊት እገላቸዋለሁ ስትል የነበረ ማንን ይሆን? የሆነ የማይለቅ ጥርጣሬ አደረብኝ። ማናት? ምንድናት? ምንም አላቅም። ልብሴን ቀይሬ ስመለስ ቀዶ ጥገናው አላለቀም። ከሌሊቱ 7:50 ላይ ዶክተሩ ከዚህ በፊት የደም ማነስ ስላለባትና ከአደጋው ጋር ደግሞ ተጨማሪ ደም እንደሚያስፈልጋት ነገረኝ። እኔ ጭንቀት አልችልም። በዛ ሌሊት ደም ከየት እንደማመጣ ማሰብ ጀመርኩ። ከመደንገጤ የተነሳ የኔ ደም እንኳን በመሆኑ መስጠት እንደምችል አላወቅኩም። ሌሊት ስለሆነ ሰው ማግኘት አይቻልም። ሆስፒታልም ስለሆነ ጤነኛ ሰው ለማግኘት ይቸግራል። ማሰብ ጀመርኩ። ነርሷ የቅርብ ሰው የለም ደውል እስኪ አለችኝ። የምን ቅርብ? እንደዚህ አይነት ሁኔታ ላይ መሆኔን መቼ ተናገርኩ አልኩኝ በልቤ። መምታታቴን ስታይ የደም አይነት ምንድነው አለችኝ። ወዲያው ነው አልኳት። ታዲያ ደም ግፊት አለብህ? ስኳርና ሌላ ስትለኝ ራሴን ባሉታ አንቀሳቀስኩ። ታዲያ ለመስጠት አልፈለክም ነው? እችላለሁ እንዴ አልኩኝ በልቤ። ሳይሆን ትንሽ ተደናግጬ ነው አልኳትና ወደ ቀዶ ጥገና ክፍል ተከታትለን ገባን። ከውስጥ አንድ ዶክተር ተቀበለን። ልጅቷ እኔ ከተኛውበት አልጋ ብዙም ሳይርቅ ተኝታለች። በአፍና በአፍንጫዋ ላይ ሰው ሰራሽ መተንፈሻ ተገጥሞላታል። በጎንዮሽ ሰዓት
አይኖቿ በልዘዋል። ጉንጮቿ ጥፍ ያረፈበት ይመስላል። ሲጋራ የምታጨስ አትመስልም። ማለት ከንፈሮቿ ላይ ጥቁረት አይታይም። ጸጉሯ ኑግ ይመስላል። አላውቅም፣ ከኑግም በላይ የሚጠቆር ይመስለኛል። ረጅም የሚባል አይነት ነው። ምንም ባላቃትም የመታወቂያ ማንነቷና አሁን የማየውን ሳስብ አሳዘነችኝ። ፍቅረኛ ናት እንዴ? ዶክተሩ ይህንን ሲል የመባነን ያህል ወደ ዶክተሩ ዞርኩኝና የፍቅር ግንኙነት በሃይማኖታችን ክልክል ነው፣ ስለዚህ መልሱ አይደለችም አልኩት። እንዴት እንዲህ ሊልኝ እንደቻለ እየገረመኝ አይ አስተያየተ እንደዛ ይመስላል ብዬ ነው። ጨርሰናል፣ ከትንሽ ረፍት በኋላ መንቀሳቀስ ትችላለህ አለኝ። ድጋሚ ወደ እሷ ስዞር ሌሊቱ ወደ ንጋት ለመለወጥ ቻለ። በስልኬ የንጋት ሀዛን ጥሪ ነቃሁ። አሁንም አልለቃችም። አደጋው ከባድ ሳይሆን አልቀረም። ውስጤ ፈራ። የሰው ነፍስ አጥፍቼ እንደሆን እንዴት ልኖር እንደምችል ማሰብ አቃተኝ። ሱብሒን ከሆስፒታሉ አቅራቢያ ከነበረው መስጂድ ሰግጄ ተመለስኩ። የለም አልነቃችም። ሲነጋ ደግሞ አንድ የ50 ዓመት ደንበኛ ያለ እሱ ጋር አንድ ነርስ አስቀምጬላት ሄድኩኝ። ቀሪ ውሎዬን ከድርጅቱ ቢሮዬ ውስጥ አሳልፌ በድጋሚ ወደ ሆስፒታሉ ተመለስኩ። አሁንም የለም አልነቃችም። ለነርሷ ተቀይሬላት ገባሁ እና እንደተቀመጥኩኝ ያገኘሁት ደብዳቤ ድንገት ትዝ አለኝ። የጸሐፊውን ስም ሳይ ስልኳ ላይ ያገኘሁት ሰው እሱ ስልክ ትዝ አለኝ እና መሞቷን ከደብዳቤው ተረዳሁ። ከፊት ለፊት የተኛችው ሴት ምን አይነት ሰው እንደነበረች ለማወቅ ፈለኩ። ቴራፒስት ስትሆን ያየኸውን ሁሉ ከአላህ በታች ማዳን ትፈልጋለህ። ዝም ብለህ ጊዜህን ስለ ሰዎች ጭንቀትና ውስጣዊ ህመም መፈላሰፍን የምትፈልገው። ያም ስሜት ይመስለኛል ለሶስተኛ ጊዜ ደብዳቤውን ካነበብኩት በኋላ አንድ ፍንጭ አገኘሁ። ሆፕሊክ የአእምሮ ህሙማን ሆስፒታል። ስለዚህ ከሆስፒታሉ አንዳንድ ነገር ላገኝ እችላለሁ። ከቢሮ ስራ በጊዜ ነበር የወጣሁት። ወደ ሆፕሊክ የአእምሮ ህሙማን ሆስፒታል ሄድኩኝ። መታወቂያዬን ሳሳያቸው አሪፍ አቀባበል አደረጉልኝ። ያው የስነ ልቦና ሐኪም ስለሆንኩኝ ከሆስፒታሉ ጋር ለእንግድነት የመጣው አድርገው ነው ያሰቡት። ወደ አንድ ቢሮ አንዲት ሞግዚት ወሰደችኝ። ስደርስ በጣም በእድሜዋ የገፋች ሴት ተቀበለችኝ። እንዴት ብዬ ልጠይቃት እንደምችል ብዙ ካሰብኩኝ በኋላ ለድርጅቱ የአንድ ሳምንት አገልግሎት በነፃ መስጠት እንደምፈልግ ነገርኳት። ግን የጠበቅኩትን ምላሽ አላገኘሁም። ትንሽ እንደማሰብ ብለው ቆንጆ ነህ፣ ወጣት ነህ፣ ወንድ ነህ፣ እናም ጥሩ ትመስላለህ። እዚህ ያሉት ታካሚዎቻችን ደግሞ ከ13 እስከ 26 ያሉ ወጣቶች ናቸው። አብዛኞቹ ስለ ወንድ ጥሩ አመለካከት የላቸውም። ማለት ከወላጆቻቸው ድብቅ ግንኙነት ውስጥ ተገኝተው አብዛኞቹ የልብ የሚሉትን ሰው ያጡና በወንድ ልጆች የተከዱ ናቸው። በእርግጥ ክህደት አይባልም። ስልህ የወላጅ ቁጥጥርና ክትትል በሴት ልጆች ላይ አስፈላጊም ብቻም ሳይሆን ግዴታም ነው። እናም ከህመማቸው አንፃር የምንመድብላቸው ሴት ዶክተሮችን ብቻ ነው እና ተንከባካቢዎችን። ሃይማኖታችንም አይፈቅድም አይደል? አንተ ደግሞ ያንን ማድረግ አትችልም። እንዳልኩህ አንተ ያው የሆነ የሚያሸንፍ ነገር ይኖርሃል አላውቅም። ይህ እድሜ መጥፎ ይመስለኛል። ከዛ አንፃር ልንመድብህ አንችልም። ባይሆን በአንዳንድ የእርዳታ ጉዳዮች ላይ መሳተፍ ትችላለህ አሉኝ። ከንግግራቸው ውስጥ ምንም እንኳን የኔን ሐሳብና ፍላጎት የሚመለከት ነገር ባይኖርም እንኳን ትክክልና የሚደገፍ ሐሳብ ነው። እኔ ደግሞ በዚህ ውስጥ አንድ ሁለት ነገር እየሰራው ስለ ጃስቲት ልጅ ወላጆችና የሆነ አካል ማግኘትን ፈለኩ። ስለዚህ ሐሳብ ያልተሳካም። እንደዛ ማለት ነው። ቀጥታ ልናገር አሰብኩና እሺ ከተወሰኑ ዓመታት በፊት በዚህ ሆስፒታል ውስጥ ራይቅ የምትባል ታካሚ ነበረች። ማለት አሁን ላይ የኔ ታካሚ ናትና ስለሷ መረጃ ማግኘት ፈልጌ ነበር አልኩ። ምንም እንኳን ድፍረት ቢሆንም ከዚህ ውጭ አማራጭ አልነበረኝም። ጥቂት ካስተዋሉኝ በኋላ የእይታ መነጽራቸውን ያስተካከሉ ከፊት ለፊታቸው ባለው ኮምፒውተር ሰርች ባር ላይ ስሟን ነደፉ። ረሂቅማ አብዱል አዚዝ ኡስማን። እሺ አንድ ትልቅ ዶሴ ያገላብጣ 2015 ላይ ተመዘገበች ታካሚ ስትሆን
በ2018 ባመጣችው ጥሩ የማለፊያ ውጤት ወደ ዩኒቨርሲቲ ማለፍ ችላለች። በስኮላር ማለት ነው። አጥጋቢ መልስ ስላገኘው ወላጆቿስ ማን ነው እዚህ ያስገባት አልኳቸው። አሁንም ረጅም ሰነድ መሰል ወረቀት ይዘው ወላጆች የሏትም። በመኪና አደጋ 2007 ላይ አርፈዋል። ያደገችው ከአጎቷ ጋር ነው። እዚህ የሚያስመዘገባት ሳኒ ኡስማን ይባላል። በክፍላቸው ውስጥ ባደረግንላቸው የድምጽና የካሜራ ምስል መቅረጫ ደግሞ ስታደርግ የተመለከትነው ከሌሎች ታካሚዎቻችን በተለየ ሃይማኖተኛና ዝምተኛ ናት። ሲመስለኝ አጎቷ ታማሚ ናት ሲል ውሸቱን እንደሚመስል እንደዛ ድረስ ግራ ተጋብተን ነበር። ምክንያቱም አትመስልም። ለዚህም ሲባል ምንም አይነት መድኃኒት አንሰጣትም ነበር። ስለሰጠሽኝ መረጃ በጣም አመሰግናለሁ ብያት በድጋሚ ወደ ሆስፒታሉ ሄድኩኝ። አሁንም አልነቃችም። ወደ አረፍኩት የአጎቴ ልጅ ጋር ሄድኩኝ። የአጎቴ ልጅ እጇን አጣምራ የክፍሌን በር ትከሻዋ ላይ ተደግፋለች። አስቀይመናል እንዴ አለች። አይ በሚል አስተያየት ነግሬያት ወደ ሻንጣ ልብሶቼን መሰብሰብ ጀመርኩኝ። ታዲያ አጎቴም ሆነ አይዲን የሉም። ከማን ጋር ልትኖር ነው ወደዛ የምትሄደው? ጥቂት ዝም ካልኩ በኋላ አሽፊ በቃ ብቻዬን መሆን ፈልጌ ነው እንጂ እናንተ ምንም አድርጋችሁ አይደለም። ስለዚህ አትዘኝብኝ። ወሰላሙ አለይኪ። ወአለይኩም ሰላም ወራህመቱላህ። መንገዱን ስትለቅልኝ እኔም ወጣሁ። ቤት ከደረስኩኝ በኋላ መግሪብ አዛን ብሎ ነበር። ሰግጄ ልብስ ቀይሬ በድጋሚ ሆስፒታል ተገኘው። ባችለር ዩኒቨርሲቲ ለ10 ዓመታት አባቴ ያገለገለበት ዩኒቨርሲቲ ነው። ምናልባት እዛ በሄድ አንዳንድ መረጃ ላገኝ እንደምችል አሰብኩ። ይህንን እንደ ሐሳብ ሊያዘው እንጂ 2 ሳምንት ሙሉ ከስራ ሰዓት ምንም ትርፍ የሆነ ሰዓት አላገኘሁም። የገጫዋት ታካሚም ትንሽም እንኳን ለውጥ አላሳየችም። ቀን ስራ ሌሊት ሆስፒታል መሆንን ጀመርኩ። ትክክለኛ እንኳን እንቅልፍ ተኝቼ አላቅም። ግሉኮስ በየ8 ሰዓቱ ይቀየርላታል። ፋሻም በየ2 ቀን። ብቻ ከባድ ነው። ምንም ለማስረዳት አልችልም። አንድ የረፍት ቀን ግን እንዳሰብኩት ወደ ዩኒቨርሲቲው ሄድኩኝ። ትምህርት ከጀመሩ 2ኛ ወራቸው የተጠጉት በአባቴ ቦታ የተተካው ሰው ከዚህ በፊት አውቀዋለሁ። ከዚህ በፊት ምክትል ርዕሰ መምህር ነበር። አሰላሙ አለይኩም ልጅ ሃያን አለኝ። መገናኘታችን ተአምር እየሆነበት። ወአለይኩም ሰላም አጎቴ እንዴት ነህ? እንድቀመጥ ሶፋውን እያመላከትን አልহামዱሊላህ አንተስ እንዴት ነህ? ዛሬ ምን እግር ጣለህ? ስለተነገረኝ ነገር በደንብ እያሰብኩኝ ወደ ስሬን ተመለስኩ። ምናልባት ምንም ነገር ባይፈጠርና ሁሉም ባለበት ቢሆን ይህች ሴት የወንድሜ ሚስት ነበረች። ይገርማል። ይህች ዓለም ሰፊ የመሰለች የዚህን ያልጠባብ መሆኗ ይደንቃል። የወንድምህ ሰርግ ከተሰረዘ በኋላ ምን እንደሆነች አላውቅም። ኢማኗም ሆነ ሁሉ ነገሯ ድንገት ተቀየረ። ይህን ነበር የተነገረኝ። ወንድሜ ደግሞ ሰርጉ የተሰረዘበትን ምክንያት ነግሮኛል። ለዛ ስለሆነ ማንነቷን ካወቅኩኝ በኋላ ሌላ ምንም ላደርገው የምችለው ነገር አልነበረም። ዩኒቨርሲቲው መገኛዋን ብሎ የመዘገበው ሆብሊክ ሆስፒታል ነው። በቃ ማንም የለም ማለቷ ነው። ከሷ ወገን ይህንን እያሰብኩኝ ሆስፒታል ደረስኩ። ዛሬም አልነቃችም። በህይወት መኖሯን ግን የልብ ምት ማሽኑ ይናገራል። ረሂቅ ከተኛች ዛሬ 2 ወሯ ነው። የኔ ስራ መመላለስና ማየት ብቻ ሆኗል። የግንባሯ ፋሻ ተቀይሮ የእግሯ ፋሻ እየተቀየረላት እንዳለ ከክፍሉ ወጣው። ለአይዲን ደወልኩለት። የሲና ማለትም የባለቤቱ መውለጃ በጣም ስለተቃረበ ጊዜውን ሆስፒታል እያሳለፈ እንደሆነ ነገረኝ። እኔም ረሂቅን እያስታመምኩ ነው። ሁለታችንም ተመሳሳይ ሁኔታ ላይ ነን። ይገርማል። አንዳንድ ነገር እያነሳን ካወራን በኋላ የመጀመሪያ ሚስቱ የነበረችውን ለጎጆ ያለበቃ ኒካህ ቢሆንም ያሰሩት አሁን የት እንዳለች ጠየቅኩት። እባክህ ስለሷ ማውራት አልፈልግም ነበር ያለኝ። ለምን አልኩት። ምንም እንኳን ለዚህ ጥያቄ ሰዓቱ ባይሆንም አንድ ነገር እንዲለኝ ተመኘው። አሁን ላይ የት እንደደረሰች ባላቅም ተማሪዎች ወደ ዩኒቨርሲቲ እንዳልተመለሰች ነገሩኝ። በእኔ ምክንያት ብዙ ነገር ውስጥ ገብታ ነበር። አሁን ግን የት እንዳለች ወላሁ አለም አላውቅም። ግን አሁን የተረዳኋት ይመስለኛል። እየሆነች የነበረው ድምፁ ተቀየረ። ልክ ጉበት እንደማጣት። ባገባት እንኳን
ምንም ነገር አይቀየርም ነበር። አንዳንድ የጸጸት ቃላትን ነገረኝ። አሁን ባለበት ሁኔታ ደስተኛ አይመስልም። ይህንን ተባብለን ስልኩ ተዘጋ። አረ በአላህ እናቴ መምጣት አይጠበቅብሽም፣ ትንሽ ነገር ነው እኮ። ጭራሽ ልትሰማኝ ቀርቶ ልታስጨርሰኝ አልፈቀደችም። እውነት የሰው ነፍስ ልታጠፋ ትንሽ ነገር ነው? አስተግፊሩላህ በላሁን ደህና ናት አይደለችም ስትለኝ ዝም አልኩ። ምክንያቱም ካልነቃች ምንም ልል አልችልም። ተናገር እንጂ አይሃን ልጅቷ ደህና ናት? ቁጣዋ ሌላ ሆኗል። እማዬ ነገርኩሽ እኮ ምንም ነገር አይደለም፣ በቃ ቀላል ነው። ብዙ ነገር ብዬ ላረጋጋት ባልችልም ፍጻሜው ላይ እመጣለሁ ኤርፖርት ተቀበለኝ በሚል ንግግር ተዘጋ። እንዴት በሷ በኩል ማንም የለም ስትል ታዲያ እስካሁን ብቻህን እያስታመምክ ነው? እናቴ መጣለች። በመስኮቱ አሻግረን የተኛችውን ረሂቅን እየተመለከትን ነበር። ታዲያ ምን አድርጋለሁ? እናቴ ነቅታም ቢሆን የሌ ኃላፊነት መሆኑን ይቀራል። ወደ አስታማሚዎች ወንበር ሄዳ እየተቀመጠች ከጎኗ እንድቀመጥ ባይኗ አመላከተች። አብረን እንንከባከባታለን፣ አታስብ፣ ሁሉም ነገር ጥሩ ይሆናል። ግን ቆይ 2 ወር ከ15 ቀን በሙሉ ስለ ልጅቷ ምንም ነገር ለማግኘት አልሞከርክም? ልነግራት አልፈለኩም። ለዛ ብዬ አልፈለኩም፣ አልመጣልኝም ነበር አልኳት። አብረን ወደ ቤት ተመለስን። በነጋታው ስራ ከመግባቴ በፊት አይቻት ወደ ስራ ሄድኩኝ። ስመላለስ የሚያገኙኝ ዶክተሮች በሙሉ ገና ሳያገኙኝ ባለቤትህ እያሉን የሚያናግሩኝ። መጀመሪያ ጊዜ ለማብራራት ሞክር ነበር፣ አሁን ግን ለመድኩት። እንደውም መባሉን ሳልወደው አልቀርም። ከትላንት ወዲያ እናቴ እኔ ሄድላታለሁ አንተ ስራ ግባ ባለችኝ መሰረት ስራ ገባሁ። በጣም ነበር ቅር ያለኝ። ማለት ከፈጅር ቀጥሎ ቀኔን የምጀምረው ያችን ሴት አይቼ ነው። የዛን ጊዜ እናቴ ብታያትና እኔ ብቀር በጣም ደበረኝ። በቃ ሁሉም ነገር የመልመድ ውጤት ነው። ስመለስ እንደማያት ለራሴ ነግሬው ስራዬ ላይ ለማተኮር ሞከርኩኝ። ቀኑ መሽቶ መግሪብን ሰግጄ ካለችበት ሆስፒታል ሲሄድ ዶክተሮች መጥፎ ሁኔታ ላይ ነበሩ። ወደሷ ክፍል ሲሯሯጡ ደንግጬ ሞተች አልኩ። ግን አልነበረም። ከአፍንጫዋ መጠን አልባ ውሃ ፈሳሽ እየፈሰሳት እንደሆነ ነገሩኝ። ለእናቴ ደወልኩላት። ሰርጀሪ ክፍል ገብታ ነበር። ውስጤ ስብርብር አለ። የሚያሳዝነው ነገር ብትሞት እንኳን ራሴን አሳልፌ ከመስጠት ውጪ በሷ ወገን በኩል የሚከራከረኝ አለመኖሩና ሌላ ሰው ቢሆንስ ይህንን ያደረገው እና ምንም ፍርድ ሳታገኝ ልትሞት ትችል እንደነበረ ሳስበው ነው ከፋኝ። ደህና ትሆናለች አታስብ አለችኝ። ትከሻዋን ተደግፌ ዝም አልኩ። ሳላስበው እንባዬ ወረደ። እንዳይታወቅብኝ በጣቴ መጥረግ ጀመርኩ። ሰርጀሪው አልቆ ከኡሚ ጋር አሁንም ጭቅጭቅ ያዝን። ነገ መጥታታለ፣ አሁን ቤት ሂድ። አልሄድም አልኳት። ብዙ ለምነኝ ትታኝ ሄደች። አንድ የሳይኮ መጽሐፍ ነበረኝ። እሱን እያነበብኩኝ ምሽቱን ከረሂቅ ጋር አሳለፍኩት። መልሼ ማንበብ ፍላጎት ውስጥ ስላልነበርኩኝ መጽሐፉን ዘጋሁት። ክፍሉ ዝም ብሏል፣ ግን ብዙ ሰዓት የምታናገረኝ እየመሰለኝ ነበር። ዝምታው በራሱ ደስ ይላል። የሆነ ነገር አለው። እኩለ ሌሊት ድረስ ሳያት ቆይቼ እንቅልፍ ያዳፋኝ ጀመር። የት ልሆን እንዴት ይሆን? ቤት እንሂድ እንዳላለችኝ እንደዛም ቢ እንዳላልኩ ድንገት ቤት መገኘት ፈለኩ። ኢላሂ ራስ መምለቀቀብኝ። የተኛችበት አልጋ ላይ ትንሽ ክፍተት ነበር። በዛ ላይ ጭንቅላቴን አሳርፌ ተኛሁ። ፈጅር ሰላት አዛን ሲል ነቃሁ። አይኔ በብዥታ ውስጥ ነበር። እጆቼ ስፖንጅ የጨበጡ ይመስለኛል። ጭንቅላቴን አንስቼ ነካሁትን ሳይ ግልኮስ የተደቀነበትን እጇን በእጆቼ ይዤ ነበር። ከእንቅልፍ ያለም ወደ ራሴ ስመለስ ለቀኳት እና እስቲግፋር ማድረግ ጀመርኩ። ነገር ግን ለስላሴው እጅ ላይ ቀረ የመሰለኝ ነበር። በዛው ክፍል ውስጥ እየሰገድኩ ጠዋት ላይ ኡሚ ቁርስ ይዛ መጣችና አብረን በልተን እኔ ለመተኛት ወደ ቤት ሄድኩኝ። እሷ ረሂቅን መጠበቅ ጀመረች። እንቅልፍ ከማዳፋት አልፎ እያዞረኝ ነው። ከብዙ ሐሳቦች ጋር አንዳንድ ሐሳቦች ትራሲንካቸው ይባል የለ። የኔም ሐሳብ ትራስ ሲነካው ፍቅር ሆኖ ታረፈ። እንቅልፌ ወዴት እንደገባ አላውቅም። በቃ ጠፋ። ከምለው በላይ ፍቅር ውስጥ ነኝ፣ ግን እብድም ነኝ። ሰው እንዴት አንድም ቀን
አይኗን በትክክል ተገልጦ ያላያትን ሴት ያፈቅራል። ኦፍ ደሞ ሲያስጠላ። ራሴን አሞኝ እንኳን እንቅልፍ ማጣቴ ይበልጥ አሳመመኝ። አስባለሁ ግን የማስበው ሐሳብ ረሂቅ ጋር ደርሶ ይቆማል። መዳረሻው ሁሉ ረሂቅ ሆነች። ጨነቀኝ። ጭንቅላቴን ትራሴ ውስጥ ቀበርኩት ግን ማሰብ አላቆመም። ከተፈጠረ ጀምሮ ማሰብ የማያቆመው አንጎል የምንለው አካል ቢሆንም የኔ ሐሳብ ደግሞ እሷ ብቻ ሆነች። ረሂቅ። የእንቅልፍ መድኃኒት ወስጄ ወደ መታጠቢያ ክፍል ገባው። ውሃው ከአናቴ ወደ ታች ወርዳል። አይኔን ስጨፍን መኝታ ክፍል ውስጥ እየጠበቀችኝ እንደሆነ አይነት ነገር ታየኝ። ምን እየሆንኩ ነው? አይኔን ገልጬ መታጠብ ጀመርኩ። እየተወዛወዝኩኝ ታጥቤ ወጣሁ። መኝታ ክፍሌ ስገባ ደግሞ መታጠቢያ ክፍል ገንዳ ውስጥ እየተዘፈዘፈች ይመስለኛል። እያበድኩ መሆን አለበት አልኩኝ ብሽቅ ብዬ ብተኛ ሰላም ግን አጣሁ። እናቴ ክፍል ገብቼ ተኛው። እዛ ዞን እንቅልፍ አገኘው። እንዲህ አይነት ነገር አላጋጠመኝም። ምሽት ላይም ቢሆን ከኡሚ ጋር ክፍል ተቃይረን ነበር ያደርነው። ስራዬን ተውኩት ማለት እችላለሁ። በፊት ጊዜ ለስራዬ ነበረኝ ቦታ አዘቅት ወርዷል። ደህና ብትሆንም እንኳን እንደ ሱሰኛ ረሂቅን ካላየው ያመኛል። ከሰው ጋር አልስማማም። ቴራፒስት ሆኖ ደግሞ ከሰው ጋር እንዳልመስማማት መጥፎ ነገር የለም። በቃ ስብሳጭ ውላለሁ። በሰገድኩኝ ቁጥር የሚመጣልኝ ንግግር ረሂቅ ስትነቃ የኔ አይደለችም። እንዲህ ለማየት እንኳን በቂ እድል የለኝም። በዛ ላይ አዛብ ነው። ወንጀል እየሰራው ነው። ሐራም ውስጥ ነኝ። ትንሹ የአይን ሱሴን ለማስታገስ ሄጄ ትልቁን ጌታዬን ግን ሳሳዝን ምን እየሆንኩ ነው? የኔ መጨረሻ ምን ይሆን? ፍቅር ግን መጥፎ ነው። አስፈቅዶ አይዝህም። ጠይቆ አያገኝህም። ወዶ አይቀጥርህም። ህመም ብቻ። ድጋሚ ሄጄ ላላያ ተወስናለሁ ግን ከወሰንኩኝ ሳልቆይ ድጋሚ በቦታው ላይ ራሴን አገኘዋለሁ። ለሰው እንኳን ብናገር ጤነኛ ለመሆኔን እንደሚነግሩኝ ያውቃለሁ። አዎ እንዴት ጤነኛ ልባል እችላለሁ? አንድ ቀን ድምጿን ያልሰማዋትን ሴት እሷን እኮ ነው ያፈቀርኩት። አንድ ቀን አይኗን ተገልጣ ያላየዋትን ሴት ነው ያፈቀርኩት። የተጨፈኑ አይኖቿን እያየው ያለሁበትን የምረሳት አይነት ሴት። መኝታ ክፍሌን ከረገጥኩበት 2 ሳምንት አለፈ። ምክንያቱም ከገባው የምትታየኝ እሷ ብቻ ናት። ሰላሜን እንኳን ማግኘት አልቻልኩም እኮ መረረኝ። በአንድ ምሽት አዛ ውስጥ ከተትከኝ። ግልኮሱ ስላለቀ ሌላ ይዤ ተመለስኩ። ነርሷ የግልኮሱን ከረጢት ሳትቀየር ሳላስበው የተኛቿን ረሂቅን አየኋት። ራሴን ስመክር ስዘክር መጥቼ እንደ ህፃን ከቦታዬ አለመንቀሳቀሴን ሳስብ አልቻልኩም። እብደቴ ደርሶ አሳቀኝ። ነርሷ ተደናግጣ ምን ነው ችግር አለ አለችኝ። በረጅሙ እየተነፈስኩ ሳቄን አቋራጥኩኝና አረ የለም። አሁን ልተዋት እንደማልችል ገባኝ። በቃ እስከ መጨረሻው የኔ ብቻ አድርግልኝ። ሌላ ምንም አልልህም። ለእንደዚህ አይነት ስቃይ ብቻዬን አትተወኝ። ባንተ መንገድ ካልሆነ ሁሉም ክስረት ነውና ያ ረቢ። ከልቤ ነበር ይሄንን ያልኩት። በጣም ደክሞኛል። እኩለ ቀን ላይ ስልኬ ጠራ። ወንድሜ ነበር የደወለልኝ። ያለሁበት ሁኔታ ትዝ ያለኝ በዛች ሰዓት ነበር። ስልኩን እያነሳው መቼም ወልዳለሽ ልትለኝ ነው የደወልኩ አይደል? አፍዋን በምን ደረስክ ሳለለ? አይዲን እዚህ በጣም ብዙ ነገር ነበር ብታይ። ተናግሬ ሳልጨርስ ወልዳለች ግን ልጅቷ እንጂ እሷ አልተረፈችም ብሎ ዝም አለ። እኔም ዝም አልኩ። ህልም መሰለኝ። እንዴት ሆኖ እላለሁ። ለምን ግራ ገባኝ። እና በዚህ ሰዓት አብረኸኝ እንድትሆን ፈልጋለሁ። ለሌት 7 ሰዓት አካባቢ ነው የሞተችው። አሁን ቀብረናታል አለኝ። ሐውልት ነበር የሆንኩት። ወንድሜ ድምጹ ደክሟል። እንደ ተጎዳ ግልጽ ነው። ትኬት በኦንላይን ቆርጬ ከኡሚ ጋር ወደ ቬትናም አቀናን። እኔ ቬትናም በመሆንበት ሰዓት ልትነቃ ትችላለች። በዛ ምክንያት አንድ ደብዳቤ ለረሂቅ ልተውላት ፈለኩ። የአይዲን ሐላል ሴት ልጅን ተገላግላ ሞታለች። አሁን አለማበዱን በራሱ ማወቅ አልቻልኩም። ውስጡ ሞቷል። ከወደ ጥግ ተቀምጦ ሰዎቹን ያስተውላል። መምጣታችንን ሲያዩ ከነበረበት ተነስቶ ወደኛ ዘንድ መጣ። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።